ወይል እንግዲህ ከላይ የተጻፈውን ኮሜንት አንብባችሁ ምን ልላችሁ እንደሆነ መገመት ትችላላችሁ። አንድ በሰራሁት ቪዲዮ ላይ ስለ ሂውማን ሪሶርስ ማኔጅመንት ማትሪክስ በሰራሁት ቪዲዮ ላይ ይህንን ኮሜንት አነበብኩኝ። ይህም ኮሜንት ምንድን ነው የሚለው እንግዲህ እኔ የምሰራበት መስሪያ ቤት 10 ዓመቴ ነው፣ እስካሁን የጡረታ መለያ ቁጥር የለኝም፣ እናንተ ፍረዱ ይላል። በእርግጥ በኢትዮጵያ ውስጥ ሁሉም ሕግ ቢከበር ኖሮ ብዙ ተጠያቂ የሚሆኑ ግለሰቦችና በሕግ እንደ ግለሰብ የሚቆጠሩ ብዙ ድርጅቶች ይኖሩ ነበረ። ለማንኛውም ልጅቷ የተናገረችው ነገር እዚህ ላይ በኮሜንት ያስቀመጠችው ነገር ከማህበራዊ ዋስትና አዋጅ ቁጥር 1267 ህዝባር 2010 አንጻር ምን ያስከትላል የሚለውን ነገር እስኪ አጠር አድርገን እንይ። እንግዲህ የመንግስትም ሆነ የግል የማህበራዊ ዋስትና አዋጆች ላይ በግልጽ እንደተቀመጠው ማንኛውም ሰራተኛ በአንድ ድርጅት ውስጥ ከተቀጠረ በኋላ በ60 ቀናት ውስጥ የማህበራዊ ዋስትና የመለያ ቁጥር እንዲያገኝ ሁሉም ማስረጃ ተሰብስቦ ተሟልቶ ሲገኝ ለማህበራዊ ዋስትና መላክ አለበት። እንዲሁም ማንኛውም ሰራተኛ በተለያዩ መስሪያ ቤቶች እንግዲህ የተቀያየረ ሊሰራ ይችላል። አንዱን አቋርጦ ወደ ሌላው መስሪያ ቤት ተቀጥሮ ሊሰራ ይችላል እና በዚህ ሁኔታ እንግዲህ የምዝገባ መረጃ ለውጥ ሲኖር ይህንንም በ60 ቀናት ውስጥ ማቅረብ አለበት ማለት ነው። ሰራተኛው ካቀረበ በኋላ በ60 ቀናት ውስጥ አሰሪው ድርጅት ለማህበራዊ ዋስትና ይህን የመረጃ ለውጥ በ60 ቀናት ውስጥ ማስተላለፍና ማስመዝገብ አለበት። እንዲሁም አንዳንድ ድርጅቶች በተለያየ ምክንያት ይፈርሳሉ። በሚፈርሱበት ጊዜ ሰራተኞቻቸው ወደ ሌላ መስሪያ ቤት ይዛወራሉ። ያ የተረከባቸው መስሪያ ቤት ደግሞ የማህበራዊ መረጃ የጡረታ መረጃዎችን ለማህበራዊ ዋስትና እንዲሁ በ60 ቀናት ውስጥ ማሳወቅ አለበት እና ይህ እንግዲህ አስገዳጅ ሆኖ በአዋጁ ላይ ተቀምጧል። ይህንን ሳያደርጉ ቢቀሩ አሰሪዎች ወይም ደግሞ ድርጅቶች ይቀጣሉ ማለት ነው። የድርጅቱ ይህን ከጡረታ ጋር ተያይዞ የሚመለከተው የድርጅቱ ኃላፊ በማህበራዊ ዋስትና በመንግስት ከሆነ በመንግስት ማህበራዊ ዋስትና ቁጥር 1267 ህዝባር 2010 አንቀጽ 62 መሰረት በወንጀል ይጠየቃል ማለት ነው። በወንጀል ይጠየቃል ማለት ነው። እንዲሁም በተጨማሪነት እያንዳንዱ መስሪያ ቤት አሁን የልጅቷን ኬዝ እዚህ ጋር ብናይ እንግዲህ እኔ የምሰራበት መስሪያ ቤት 10 ዓመቴ ነው፣ እስካሁን የጡረታ መለያ ቁጥር የለኝም፣ እናንተም ፍረዱ ያለችው ልጅ የማህበራዊ ዋስትና መዋጮዋ ከደሞዟ እየተቆረጠ ሊሆን ይችላል እና ይህ የተቆረጠውን የማህበራዊ ዋስትና መዋጮዋን የጡረታ መዋጮዋን አላስተላለፈም ሊሆን ይችላል መስሪያ ቤቷ ማለት ነው። እንደዚህ በሚሆንበት ጊዜ ከሰራተኞቹ ሊቀነስ የሚገባው መዋጮ ሳይቀንስ የቀረ መስሪያ ቤት ራሱ ለመፈጸም ኃላፊ ይሆናል ማለት ነው። ይከሰሳል። የመስሪያ ቤቱ ንብረት በሙሉ ተሽጦ ለማህበራዊ ዋስትና ገቢ ይሆናል ማለት ነው በአዋጁ አንቀጽ 12 ንዑስ ቁጥር 12 መሰረት እና አንዳንድ መስሪያ ቤቶች የሚገርማችሁ እንደዚህ የሚያደርጉ አሉ። ሰራተኞቻቸውን ከቀጠሩ በኋላ የተቀጠረው ሰራተኛ 60 ቀን እስኪሞላው ድረስ ማስረጃውን ሁሉ አደራጅተው ለማህበራዊ ዋስትና መላክ አለባቸው። ካለበለዚያ በወንጀል ሕግ የሚመለከተው ኃላፊ ይጠየቃል ማለት ነው። አንዳንድ መስሪያ ቤቶች ደግሞ ከሰራተኞቻቸው ላይ የጡረታ መዋጮ ቀንሰውም ላይልኩ ይችላሉ። በእንደዚህ አይነት ሁኔታም የወንጀል ተጠያቂነት አለባቸው። የማይቀንሱም ሊኖሩ ይችላሉ። ከሰራተኞች ደሞዝ ላይ የጡረታ መዋጮ የማይቀንሱም ሊኖሩ ይችላሉ። እነዚህ መስሪያ ቤቶች ደግሞ አግባብ ያለው መርማሪ አካል ምርመራውን ካካሄደባቸው እስካሁን ድረስ ያልቀነሱትን በጠቅላላ ተደምሮ እንዲከፍሉ ይደረጋል ማለት ነው። ገንዘቡ ከሌላቸው ሀብት ንብረታቸው ተሽጦ ለመንግስት ገቢ ይሆናል ማለት ነው እና በህጉ ላይ ከበድ ያለ ነገር ስለሆነ ቀጣሪዎች ልታስቡ ይገባቸዋል በዚህ ጉዳይ ላይ። አንዳንድ ሰራተኞች ደግሞ የማህበራዊ ዋስትና መለያ ቁጥር ለምንድን ነው ያልተሰጠን ብላችሁ መጠየቅ አለባችሁ። በ60 ቀናት ውስጥ ማስረጃው ተልኮ ማግኘት አለባችሁ። የጡረታ መለያ ቁጥር ማግኘት ስላለባችሁ ካልሰጧችሁ እናንተ ዝም ማለት የለባችሁ። 10 ዓመት ሙሉ እንዴት አልሰጡሽም ላንቺ? ስለዚህ መጠየቅ መቻል አለብሽ አንቺ። አመሰግናለሁ። ቪዲዮዎችን ሪፖስት ማድረጋችሁን እንዳዘነጉ